ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሮፍ ይበልኝ ኢንሻአላህ። ያው እንግዲህ ሰሞኑን ታሪካችን ሴት ልጅ ሀይድ ላይ ወይም ደግሞ ራባ ላይ ስትሆን ምን ግዴታ አለባት፣ ምን መከልከልና ምን መጠቀም እንዳለባት አንብበናል ማለት ነው። ኢንሻአላህ ዛሬ ደግሞ ስለ ሩህ ወይም ደግሞ ጽንስ ማስወረድ የሚለው ታሪክ እንግዲህ ቀጥሏል ማለት ነው። ከሰሞኑ ኢንሻአላህ ካቆምንበት እንቀጥላለን ማለት ነው። አህባቢ በማካካሻም ወይም ደግሞ ከፋራህ በኩል አንዳንድ ዑለሞች ሙእሚን የሆነችን ባሪያ ነፃ ማውጣት ሲሆን ይህን ካላገኘ 2 ወር በተከታታይ መጾም ነው ይላሉ። አንዳንድ ዑለሞች ይህችን ተግባር ትንሿ ከእነ ህይወት መቅበር ይሏታል። ሼክ መሐመድ ኢብኑ ኢብራሂም መጅሙዑል ፈትዋ ኪታባቸው 11ኛው ጥራዝ ገጽ 151 ላይ እንዲህ ይላሉ። ጽንሱ በማህፀን ውስጥ መሞቱ እስካልተረጋገጠ ድረስ ጽንሱን ለማስወረድ እንቅስቃሴ ማድረግ አይፈቀድም። ማህፀን ውስጥ መሞቱ ከተረጋገጠ ማስወረዱ ይፈቀዳል። በ1407 ኢብኑ 620 ዓመተ ሂጅራ ላይ የታላላቅ ዑለሞች ኮሚቴ የሚከተለውን የጋራ መግለጫ በ140ኛው ቁጥር ላይ አውጥቷል። አንደኛ፣ በጣም ጠባብ በሆነ ገደብና በሸሪዓዊ ምክንያት እንጂ በየትኛውም እድገት ደረጃ ላይ ያለ ጽንስ ማስወረድ አይቻልም። 2 ጽንሱ በመጀመሪያ የድንገት ደረጃ ማለትም በመጀመሪያው 40 ቀን ከሆነ እና በማስወረዱ ሸሪዓዊ ጥቅም የሚኖረው ከሆነ ወይም ችግር ለማስወገድ ማስወረዱ ይቻላል። ነገር ግን በዚህ የእድገት ደረጃ ላይ ያለ ማውረድ ያስፈለገው ልጆችን ለማሳደግ ችግርን በመፍራት ወይም የኑሮ ወጫቸውን እና ማስተማሪያቸውን በመፍራት ወይም ለወደፊት ህይወታቸው ብሎ ወይም 2 ባልና ሚስት ያላቸው ልጆች በቂ ስለሆኑና ልጅ ስለማያስፈልጋቸው ከሆነ ማስወረድ አይቻልም። 3 ታማኝ የሆኑ የሕክምና ኮሚቴዎች ጽንሱ መቀጠሉ በእናትየዋ ጤንነት ላይ አደጋ ያመጣል ብለው እስካላረጋገጡ ድረስ ጽንሱ የረጋ ደም ወይም የተላመጠ ስጋን እድገት ደረጃ ላይ ከደረሰ በኋላ ማስወረድ አይፈቀድም። የጽንሱ መቀጠል ለእናትየዋ መጥፋት ምክንያት ይሆናል ተብሎ ከተፈራ ጽንሱ ማስወረድ ይቻላል። ይህም የሚሆነው ሐኪሞች ጽንሱን ለማትረፍ ሁሉንም አማራጮች ተጠቅመው ሲያቅታቸው ነው። 4 እርግዝናው 4 ወር ከሞላውና ከ3ኛው የእድገት ደረጃ ከደረሰ በኋላ ሁሉም ታማኝ የሆኑ ስፔሻሊስቶች የጽንሱ ከማህፀን ውስጥ መቆየት ለእናቲቱ መሞት ምክንያት ይሆናል ብለው እስካላረጋገጡ ድረስ ጽንስን ማስወረድ አይቻልም። ይህም ማስወረድ የሚከናወነው የጽንሱን ህይወት ለማትረፍ ሁሉንም አማራጮች ከተጠቀሙ በኋላ ነው። ከላይ በተጠቀሱት መስፈርቶች መሰረት ማስወረድ የተፈቀደው ከሁለቱ ችግሮች ትልቁን ችግር ለማስወገድ እና ከሁለት ጥቅሞች ትልቁን ጥቅም ለማግኘት ሲባል ነው። ኮሚቴው ከላይ ያለፈውን መግለጫ ሲሰጥ አላህን በመፍራትና ነገሩን በማረጋገጥ ላይ አደራ ይላል። መልካሙን ገጣሚው አላህ ነው። የአላህ ሶላትና ሰላም በነብዩና በባልደረቦቻቸው ላይ ይውረድ። ንግግሩ አበቃ። በሼክ መሐመድ ኢብኑ ሷሊህ አልኡሰይሚን ሪሳላቱ አደማዒ አጥጦ ቢአዲያህ ሊንኒሳ በተሰኘው ኪታባቸው ላይ ሲናገሩ እርጉዝ ሴቶች በሚያስወርዱበት ሰዓት የተፈለገው ጽንሱን ማስወገድና ሩህ ከተነፋበት በኋላ ከሆነ ይህ ተግባራዊ ያለ ንጥጥር ክልክል ነው። ምክንያቱም ይህ ያለ ሀቅ ነፍስን ማጥፋት ነው።
የተከበረች ነፍስ ያለ አግባብ መግደል ደግሞ በቁርአን በሐዲስና በኢጅማዕ ክልክል ነው። ወይም ደግሞ ከላይ በተጠቀሰው ኪታብ ገጽ 60 ላይ መልከቱ። ኢማሙ ኢብኑል ጀዊዝ አህካሙ አኒሳ በሚባል ኪታባቸው ገጽ 108 እስከ 109 ላይ እንዲህ ይላሉ። የኒካህ ዋና አላማው ልጅን ማግኘት ነው። ሁሉም ውሃ ወይም ደግሞ የዘር ፍሬ ልጅ አይሆንም። ይህ ከተሳካ በእውነት የተፈለገው ተገኘ። ሲታወቀው ለማስወረድ መሞከር የተፈለገበትን አላማና ጥበብ የሚጻረር ነው። ይህም በመጀመሪያው የእድገት ደረጃ ሩህ ከመነፋቱ በፊት ከሆነ ትልቅ ወንጀል ነው። ምክንያቱም በማደግ እና በመዳበር ላይ ያለ ስለሆነ ነው። ነገር ግን ሩህ ከተነፋበት አንጻር ሲታይ ወንጀሉ ዝቅ ያለ ነው። አንዲት ሴት ሩህ በውስጡ ያለውን ጽንስ ለማስወረድ ሲታወቃት ብታደርገውም ሙእሚን ሰው እንደሚገደል ይቆጠራል። አላህ እንዲህ ይላል። በህይወቷ የተቀበረችውን ሴት ልጅ በተጠየቀች ጊዜ በምንም ወንጀል እንዴት ተገደለች? አተኽዊር ከ8-9 ሙስሊም እህቴ ሆይ አላህን ፍሪ። ይህን አስከፊ ወንጀል ለየትኛውም ዓላማ ብለሽ አትዳፈሪ። አጥማሚ የሆኑ መካሪዎችንም በመስማት አትሸንገይ። እምነትና ህሊናን መሰረት ያላደረገች ብልሹ ባህልን አትከተይ ይላል ማለት ነው። እሺ የወር አበባ የበሽታና የወሊድ ደምን በተመለከተ የምትለይባቸው ህጎች። ይሄን አንብበናል መሰለኝ እኮ። እሺ አይዋ አለባበስ ላይ ነው። አለባበስና ሂጃብን የሚመለከቱ ህጎች። እሺ ሸሪዓዊ የሙስሊም ሴት አለባበስ። አንደኛ የሙስሊም ሴት ልብስ ወፍራምና የተጎዘጎዘ መላ ሰውነቷን የቅርብ ዘመዷ ካልሆነ ወንድ የሚሸፍን መሆን ግዴታ ነው። ለቅርብ ዘመዷም ቢሆን በተለምዶ ከሚገለጸው እንደ ፊት፣ እጅና እግር ውጭ ሌላ አካሏን ማሳየት የለባትም። 2 እይታን የሚከለክልና ስስ ያልሆነ ከበስተጀርባው የሰውነቷን መልክ የሚያሳይ መሆን የለበትም። ጠባብ ሆኖ የሰውነቷን ቅርጽ የሚያሳይ መሆን የለበትም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። 2 ክፍሎች የእሳት ናቸው፣ እነርሱም አላየኋቸውም። አንዶች የከብት ጅራት የመሰለ አለንጋ ይዘው በዚያ የአላህን ባሮች የሚገርፉ ሲሆኑ፣ ሌሎች ደግሞ የለባሽ እርዘኛ ተዘንባዮችና አዘንባዮች ራሳቸውን እንደ ከሳ ግመል ሻኛ የሆኑ በፍጹም ጀነት አይገቡም። አረ እንዳውም ሽታዋንም አያገኙም። የጀነት ሽታ ከዚያ ወደዚያ ወይም ደግሞ ከረጅም ርቀት የሚገኝ ሆኖ ሳለ ሙስሊም ዘግበውታል። ሸይኹል ኢስላም ኢብኑ ተይሚያህ መጅሙዑል ፈትዋ 22ኛው ጥራዝ ገጽ 146 ላይ እንዲህ ይላሉ። ካሲያቲን አሪያት የሚለው የነብዩ ሰለላሁ ዐለይሂ ወሰለም ንግግር የማይሸፍናትን ልብስ መልበስ ተብሎ ተተርጉሟል። የለበሰች ናት፣ ነገር ግን በእውነተኛው ስትታይ እርቃኗን ናት። ለምሳሌ ስስ ልብስ ለብሳ ሰውነቷን የሚያሳይ መሆን ወይም የሰውነቷን መገጣጠሚያ እንደ ዳሌና ባቷን የመሳሰሉትን የሚያስገመግም ጠባብ ልብስ መልበሷ ነው። የሴት ልጅ ልብስ መሆን ያለበት ሰውነቷን እና መገጣጠሚያዋን የማያሳይ ሰፊና ወፍራም ነው። 4 ሴት ልጅ ባለባበሷ ወንድን መምሰል የለባትም። ነብዩ በወንድ የሚመሳሰሉና የወንዶችን መለያ የእነርሱ መለያ የሚያደርጉ ሴቶችን ተራግመዋል። በወንዶች መመሳሰል ማለት አንዳንዴ ማህበረሰቡ በአይነትም ሆነ በባህሪ የወንዶች መለያ የሆነ ልብስን መልበሷ ነው። ሸይኹል ኢስላም ኢብኑ ተይሚያህ መጅሙዑል ፈትዋ 22ኛው ጥራዝ ከገጽ 148 እስከ 149 እና ገጽ 155 ላይ እንዲህ ይላሉ። የወንዶችንና የሴቶችን ልብስ መለያ ላለበሳቸው አብሮ የሚሄደው አለባበስ ነው። ይህም
ሴቶችና ወንዶች ከታዘዙበት ጋር አብሮ የሚሄድ መሆኑ ነው። ሴት ልጅ አካሏን ግልጽ እንድታደርግና እንዳትገላለጥ ሂጃብ እንድታደርግና እንድትሸፋፈን የታዘዘች ናት። ለዚህም ሲባል ለሴት ልጅ ድምጿን ከፍ አድርጋ አዛንና ለበይክ ማለት እንዲሁም ሶፋና መርዋ መውጣትና በኢህራም ጊዜ ወንድ የሚገላለጠው መገላለጥ አልተፈቀደላትም። ወንዶች በኢህራም ላይ ራሳቸውን እንዲገልጡ የተለመደና በሰውነታቸው ልክ የተሰፋ ልብስ እንደ ቀሚስ፣ ሱሪዎች፣ በርኖሶችና ሁፎች መልበስ ተከልክለዋል። በአንጻሩ ሴት ልጅ በሀጅ ላይ የተከለከለችው ልብስ የለም። ምክንያቱም ሴት ልጅ እንድትሸፋፈን የታዘዘች ስለሆነ ከዚህ ተቃራኒ መስፈርት አይፈቀድላትም። ነገር ግን ኒቃብና ጓንት መልበስ አይፈቀድላትም። ምክንያቱም እነዚህ ልብሶች በሰውነቷ ልክ የተሰሩና የነሱን መጠቀም የሚያስገድዳት ነገር አለመኖሩ ነው። ነገር ግን ያልተሰፋ በሆነ ልብስ ፊትና እጆቿን ከወንዶች መሸፈን ይኖርባታል። በስተመጨረሻም ሸይኹ እንዲህ ይላሉ፣ ወንዶች ከሴቶች የሚለዩበት ልብስ መኖሩ የግድ መሆን ግልጽ ነው እና የሴቶች ልብስ የተፈለገበት ዓላማ የሚሸፍንና የሚሰትር መሆኑ ሲታወቅ የዚህ ርዕስ ዋና መሰረቱ ግልጽ ነው። እና እኔ ወዶች በቃ ድረስ ይብቃኝ ማለት ነው ዛሬ ኢንሻአላህ። በቀጣይ እስከምንገናኝ ሰላማችሁ ብዙ ትትርፍ ይበልልኝ። ዛሬ ቪዲዮአችን ይሄን መስላል ማለት ነው። ላይክ ሼር በማድረግ ቤተሰብ እንሁን። ለምታበረታቱኝ ሁሉ ውድ ሀገሬ ልጆች ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይረን ብያለሁኝ። መልካም ውሎ ከነምሽቱ ከነዳሩ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ